መድፈኞቹ አርሰናሎች ሌላ አስደሳች ቀን ለደጋፊዎቻቸው ለመፍጠርና ሳምንቱን በሙሉ የደስታ ለማድረግ በአውሮፓ ሻምፒዮንስ ሊግ ነገ ምሽት የሚያደርጉት ፍጥጫ በታላቅ ጉጉት ይጠበቃል። የነገውን ጨዋታ መድፈኞቹ ማሸነፍ ብቻ ወደ ቀጣይ ዙር እንዲያልፉ ያደርጋቸዋል። በተለይም ከሰሞኑ እንግዲህ በአስደናቂ ብቃት ላይ የሚገኙት መድፈኞቹ የነገውን ጨዋታ ለማሸነፍ ምን ማድረግ አለባቸው? አሰልጣኝ ሚኬል አርቴታስ ምን አይነት አሰላለፍ ይዘው ይገባሉ? ስለ ተጎዳው ተጫዋች ጁሪየን ቲምበርስ ምን አዲስ መረጃ ተሰምቷል የሚለውን እንደዚሁም ደግሞ ስለ ሊያንድሮ ትሮሳርድ፣ ስለ ማርቲን ኦዴጋርድ ከጉዳት ለነገው ጨዋታ ይደርሳሉ ወይ የሚሉትን ወሳኝ የዕለቱን አዳዲስ መረጃዎች እንግዲህ ወደ እናንተ የማደርስ ይሆናል። እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በየዕለቱ ለአራት ዋንጫ እየተፎካከረ የሚገኘውን የአርሰናልን ወሳኝ መረጃዎች በስተመጨረሻም የሌሎች ቡድኖችን መረጃዎች ማግኘት ትችላላችሁ። በነገራችን ላይ ብዙዎቻችሁ ቪዲዮውን የምንመለከተው ቪፒኤን እያበራን ነው ኢትዮጵያ ውስጥ የምንኖር ሰዎች እያላችሁ ነው። በጣም ከልብ ነው ማመሰግናችሁ። ምክንያቱም ኢትዮጵያ ውስጥ ሆናችሁ ቪፒኤን አብርታችሁ ቪዲዮዎችን ስትመለከቱ እኔ ጥቅም ስለማገኝ በጣም ለዚህ ትልቅ አክብሮት አለኝ። ብዙዎቻችሁ በኮመንት ላይ ይህንን እየገለጻችሁልኝ ስለሆነ ይህንን በማድረግ እንግዲህ ቻናላችን በደንብ እንዲያድግ እያደረጋችሁ ስለሆነ ከልብ አመሰግናለሁ። ታዲያ በቀጥታ እንግዲህ እስኪ ወደ መረጃዎቹ ልውሰዳችሁ። በነገራችን ላይ አርሰናል በጣም ምርጥ ጊዜ ላይ ነው የሚገኘው። ምክንያቱም የአርሰናል ደጋፊዎች ትንሽ ተረብሸው ነበር። በተለይ በብሬንፎርድ እና በወልቭስ ጨዋታ አርሰናል በተከታታይ ነጥቦችን ሲጥል የአርሰናል ደጋፊዎች በከፍተኛ ሁኔታ ሽብር ውስጥ ገብተው ነበር። ዘንድሮም ፕሪሚየር ሊጉን ልናጣው ነው ወይ? ዘንድሮም እንዴት ነው ዋንጫ ላንበላ ነው ወይ የሚል ከፍተኛ ስጋት ውስጥ ድብርት ውስጥ እንደነበሩ እናስታውሳለን። የነጥብ ልዩነቱ ጠቦ በወልቭስ በወራጅ ቀጠና ከሜዳው ውጭ ወጥቶ አርሰናል ነጥብ መጣሉ፣ በብሬንፎርድ ነጥብ መጣሉ በርካቶችን አበሳጭቶ ነበር። ነገር ግን ከዛ በኋላ ያሉ ነገሮች ናቸው ሙሉ የአርሰናል ደጋፊዎች እንደዚሁም የአርሰናልን አሁን ያለበትን ነገር የቀየሩት። በተለይ አርሰናል በአሰልጣኝ ሚኬል አርቴታ ስር ቶተንሃምን፣ ቼልሲን፣ ብራይተንን እንደዚሁም ደግሞ በባለፈው ሳምንት ኤቨርተንን 4 ተከታታይ የፕሪሚየር ሊግ ጨዋታዎችን ሲያሸንፍ ነገሮች ሁሉ ከነበሩበት የድብርት መንፈስ ወጥተው እንግዲህ በጣም በከፍተኛ መነቃቃት ደስታ ውስጥ ተገብቷል ማለት ነው። እነዚህ 4 ጨዋታዎችን አርሰናል ማሸነፉ ብቻ ሳይሆን ደግሞ ተከትሎ እንዳለፉት ዓመታት የአርሰናል ደጋፊዎችን አንገት ሊሰብር ይችላል፣ ልብ ሊሰብር ይችላል ተብሎ ስጋት ተጥሎበት የነበረው የፔፕ ጋርዲዮላ ማንቸስተር ሲቲ እንዳለፉት ዓመታት መሆን አቅቶት በተከታታይ 2 የፕሪሚየር ሊግ ጨዋታዎች በኖቲንግሃም ፎረስት እንደዚሁም በዌስትሃም ነጥብ መጣሉ ደግሞ በአሁኑ ሰዓት በፕሪሚየር ሊግ ውስጥ በአርሰናል እና በሲቲ መካከል ያለው የነጥብ ልዩነት ወደ 9 እንዲሰፋ ማድረጉን ተከትሎ አርሰናል በዘንድሮው የውድድር ዓመት ከ22 ዓመታት በኋላ ምናልባትም የፕሪሚየር ሊግ ዋንጫን የማሳካት እድሉ ከ95% በላይ ሆኗል ብሎም መናገር ይቻላል። በተለይ አርሰናል በቀጣይ ከቦርንማውዝ ጋር በሜዳው ኤሚሬትስ አሸንፎ በመቀጠል ኢታሃድ ላይ ሄዶ የሚያደርገውን የፕሪሚየር ሊግ ጨዋታ ካሸነፈ የፕሪሚየር ሊጉ ዋንጫ ወደ ቀያዮቹ መምጣቱ የማይቀር መሆኑን መናገር እፈልጋለሁ። ታዲያ አሁን የአርሰናል ደጋፊዎች የፕሪሚየር ሊጉ ጉዳይ ትንሽ ቀንሶላቸዋል። አሁን እንደበሉት እርግጠኛ መሆን ጀምረዋል። አሁን እጅግ በጣም የሚፈልጉት ነገር ደግሞ ከአንድ በላይ ዋንጫ ማሳካትን ማሰብ ጀምረዋል። ከነዚህ ሁሉ ዋንጫዎች ደግሞ ሌላኛው በአርሰናል ቤት መጥቶ የማያውቀው አርሰናል በታሪኩ አሳክቶት የማያውቀው አለማሳካት ብቻ ሳይሆን ደግሞ ከዚህ በፊት ታስታውሳላችሁ በነ ቴሪ ሆነሪ ጊዜ አርሰናል ለፍጻሜ ሲደርስ በአውሮፓ ሻምፒዮንስ ሊግ በባርሴሎና እጅግ በጣም አሳዛኝ ሽንፈት ተሸንፎ የአውሮፓ ሻምፒዮንስ ሊግ ዋንጫን ማጣቱ ይታወሳል። በአውሮፓ ሻምፒዮንስ ሊግ ባለፈው ዓመት ግማሽ ፍጻሜ ድረስ ደርሶ በአስደናቂ ብቃት በፓሪስ ሰን ጀርሜን ተሰናብቶ መውደቁ የሚታወቅ ነው። ከዚህ በፊት ባየር ሙኒክ አርሰናል ላይ ያሳደረው ጠባሳ የማይረሳ ነው። ስለዚህ ይህንን ዓመታት ለመሻር የዘንድሮ የውድድር ዓመት ደግሞ ወሳኝ ነው ብሎ በርካቶች ያምናሉ። አንደኛ አርሰናል በአሁኑ ሰዓት ፕሪሚየር ሊጉን በተረጋጋ መንፈስ እየመራ መገኘቱ ሌሎች ዋንጫዎች ላይ በደንብ ትኩረት እንዲያደርግ ይረዳዋል። በአውሮፓ ሻምፒዮንስ ሊግ ደግሞ አርሰናል ከሌሎች በተሻለ ባየር ሊቨርኩሰን የተሻለ ተጋጣሚ ነው። በእርግጥ አስቸጋሪ ተጋጣሚ ቢሆንም አንጻራዊ ስንመለከተው ግን የተሻለ ተጋጣሚ ነው ማለት እንችላለን። ከነ ሪያል ማድሪድ፣ ከነ ባየር ሙኒክ፣ ከነ ባርሴሎና ስንመለከት የተሻለ ተጋጣሚ ነው ተብሎ ይታሰባል ባየር ሊቨርኩሰን። አርሰናል ደግሞ ወደ ጀርመን ተጉዞ ባለፈው ሳምንት ሮብ ዕለት እንግዲህ 2:45 ምሽት ላይ ጨዋታውን ሲያደርግ ጨዋታውን ለመሸነፍ ከጫፍ ደርሶ በኖኒ ማዱኬ ድንቅ ብቃት ታግዞ በካይ ሃቨርትዝ ግብ ታግዞ አቻ መውጣቱ ነገ ምሽት 5 ሰዓት ላይ በኤሚሬትስ 1-0 የሚሆን 2-0 የሚሆን ማሸነፍ ብቻ በቀጥታ ወደ ቀጣይ ዙር እንዲያልፍ
ያስችለዋል ማለት ነው። ይህንን ስትመለከቱ አርሰናል በሜዳው ያለውን ከፍተኛ ሪከርድ ስትመለከቱ የማሸነፍ ሪከርድ ዘንድሮ አንድ ጨዋታ ብቻ ነው በሜዳው የተሸነፈው፣ ሌሎችን በሙሉ አሸንፏል። በርካቶቹን የተወሰኑትን ደግሞ አቻ ነው የወጣው። ስለዚህ ይህንን ስትመለከቱ አርሰናል በነገውም ጨዋታ ባየር ሊቨርኩሰንን አሸንፎ 8 ውስጥ የመግባት እድሉ በጣም ሰፊ ነው ተብሎ ይታመናል። በተለይ ደግሞ በባለፈው ሳምንት በፕሪሚየር ሊጉ የተፈጠረው ጉዳይ የአርሰናል ተጫዋቾች በከፍተኛ መነቃቃት በከፍተኛ በራስ መተማመን እንዲገኙ አድርጓቸዋል ማለት ነው። ኤቨርተንን ያሸነፉበት መንገድ፣ የማክስ ዶማን ብቃት፣ የቪክተር ዮኬሬሽ ግብ ማስቆጠር በኤቨርተኑ ጨዋታ በተለይ ብዙዎቻችሁ ከተመለከታችሁ የአርሰናል ሙሉ ስኳድ በሚባል ደረጃ በጣም በአስገራሚ ብቃት ላይ ነበረ የሚገኙት። እነ ዴቪድ ራያን ማንሳት ይቻላል። ዴቪድ ራያ ዘንድሮ ለአርሰናል እያዳናቸው ያሉ ኳሶችን ስታስቡ እንዴት አስደናቂ ተጫዋች እንደሆነ ማንሳት ይቻላል። ሪካርዶ ካላፊዮሪን ስትመለከቱ እንዴት የኤቨርተኑ ጨዋታ ላይ አርሰናል በተደጋጋሚ ወደ ኤቨርተን የግብ ክልል እንዲሄድ እንዳደረገ የሚያድናቸው ኳሶች ከጉዳቱ በፊት የነበረውን ምርጡን ሪካርዶ ካላፊዮሪ የተመለከትንበት ጨዋታ ነበረ። ማርቲን ዙቤሜንዲ ተቀይሮ እስኪወጣ ድረስ ወደ ኋላ ኳሶችን ሳይመልስ ወደፊት እየሰጠ ይበልጥ እድሎችን እየፈጠረ መሃል ሜዳውን እንዴት የተረጋጋ አድርጎት እንደነበር መመልከት ችለናል። ዴክላን ራይስ እንደዚሁም ደግሞ ኤብሪቼ ኢዜ በጣም ምርጥ ቀን ነበር ያሳልፈው። ከሁሉም ደግሞ እንደነ ኖኒ ማዱኬ ያሉ ተጫዋቾች ብዙዎች እንደውም ኖኒ ማዱኬ ከሚቀየር በማርቲኔሊ ሳካ ተቀይሮ ቢወጣ ይሻል ነበር ሲሉ እናስታውሳለን። ማዱኬ በጣም ምርጥ ቀን ነበረ ያሳልፈው። ቡካዮ ሳካም ያን ያህል ክፉ የሚባል ቀን ሳይሆን ባለፈው ሳምንት የባየር ሊቨርኩሰን ጨዋታ በሚገባ ተሻሽሎ ምርጥ ቀን ያሳለፈበት ቀን ነው። የማክስ ዶማን ብቃት፣ የፔሮ ሂንካፔ ብቃት ስትመለከቱ አርሰናል አሁን ያለበት አቋም በጣም ምርጥ በመሆኑ የነገውን ጨዋታ በቀላሉ ያሸንፋል ብዬ እኔ በግሌ አስባለሁ። በተለይ አሰልጣኝ ሚኬል አርቴታ ከፍተኛ የሆነ ድፍረትን ከኤቨርተኑ ድል በኋላ አግኝተዋል። በድፍረት ነበር የገቡት የኤቨርተኑን ጨዋታ ተመልክታችሁ ከሆነ። ስለዚህ በዚህም ጨዋታ እንደዚህ አይነት ድፍረት ይጠቀማሉ ተብሎ ሲጠበቅ አርሰናል በቀላሉ የባየር ሊቨርኩሰንን ጨዋታ አሸንፎ ይወጣል ተብሎ ነው የሚጠበቀው። በተለይ የፔሮ ሂንካፔ ደግሞ ብቃት ለአርሰናል የዋንጫ ጉዞ ምን ያህል ጥቅም እየሰጠ እንደሆነ ተመልክተናል። ይህ እንግዲህ ኢኳዶራዊ ተከላካይ ከባየር ሊቨርኩሰን ቤት ከመጣ በኋላ ምን አይነት አስደናቂ ተጫዋች እንደሆነ እያሳየ ነው። በነገው ጨዋታ በእርግጥ ካላፊዮሪ ቋሚ ሆኖ ይጀምራል ተብሎ ነው የሚጠበቀው። ነገር ግን ፔሮ ሂንካፔም ተቀይሮ የሚገባ ቋሚ ሆኖ ይጀምር፣ ለአርሰናል አሁንም በሁሉም ዋንጫዎች መጋደሉን ይቀጥላል ተብሎ ይጠበቃል። ወደ ተጎዱ ተጫዋቾች እናምራ። እንግዲህ ሶስት በተለይ ያው ሚኬል ሜሪኖ እንደምታውቁት እስከ ውድድር ዓመቱ መጨረሻ ስለማይመለስ ስለ ሚኬል ሜሪኖ ካነሳው አይቀር በጣም ጥሩ ዜና ሚኬል ሜሪኖ በግሉ የጂም ልምምድ ጀምሯል ሚኬል ሜሪኖ። ስለዚህ በቅርቡ የመመለስ እድል ሊኖረው ይችላል። አሁን ላይ መድፈኞቹ እንግዲህ እጅግ በጣም እንዲመለሱ የሚፈልጓቸው ሶስት ተጫዋቾች አሉ። አንደኛው ጁሪየን ቲምበር ነው። ሁለተኛው ደግሞ ሊያንድሮ ትሮሳርድ ነው። በመቀጠል ደግሞ ማርቲን ኦዴጋርድ፣ ጁሪየን ቲምበርና ሊያንድሮ ትሮሳርድ ሶስቱ ናቸው በአርሰናል ደጋፊዎች ዘንድ አሁን ከጉዳት እንዲመለሱ የሚጠበቀው። ጁሪየን ቲምበር በነገራችን ላይ በኤቨርተኑ ጨዋታ ብሽሽቱ አካባቢ የተወሰነ ጉዳት ገጥሞት መውጣቱ ይታወቃል። ነገር ግን ምንም አሳሳቢ እንዳልሆነና ለነገው ጨዋታ ሙሉ በሙሉ ዝግጁ እንደሆነ ከአርሰናል ቤት እየወጡ ያሉ መረጃዎች ያሳያሉ። በዛሬው የአርሰናል የልምምድ ወቅትም ጁሪየን ቲምበር እንደነበረና ለነገው ጨዋታ ዝግጁ እንደሚሆን ይጠበቃል። ነገር ግን ጁሪየን ቲምበር ባይኖርም ክርስቲያን ሞስኬራ በኤቨርተን ጨዋታ ቲምበርን ተክቶ ገብቶ ያሳየው ብቃት ደጋፊዎች ብዙ እንዳይሰጉ አድርጓቸዋል። እንደውም ሞስኬራ መሀል ላይ ከሚጫወት ይልቅ በጁሪየን ቲምበር ተቀይሮ ሲገባ በጣም ምርጥ ብቃት አለው። ስለዚህ ሞስኬራ ስላለ ያን ያህል አንጨነቅም የሚሉ ደጋፊዎች እየተሰሙ ይገኛሉ። ነገር ግን ጁሪየን ቲምበር በነገው ጨዋታ ዝግጁ እንደሆነ እየተሰማ ነው የሚገኘው። ሌላኛው የማርቲን ኦዴጋርድ ጉዳይ ነው። ማርቲን ኦዴጋርድ እንግዲህ በጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ እንደራቀ ይታወቃል። ይህ ተጫዋች እንግዲህ ካለፈው ዓመት ጀምሮ በጉዳት የሚታማ አንድ የመጣ ስትሉት የሚጎዳ አይነት ተጫዋች እየሆነ ብዙዎችን አሳስቧል። ነገር ግን ማርቲን ኦዴጋርድ ለነገው ጨዋታ የመድረስ እድሉ በጣም ጠባብ እንደሆነና ለቀጣይ ሳምንት ከ7 ቀናት በኋላ ለሚደረገው የካራቦ ካፕ ከሲቲ ጋር ለሚደረገው የፍጻሜ ጨዋታ ግን ይደርሳል ተብሎ እንደሚጠበቅ መረጃዎች እያሳዩ ነው። ማርቲን ኦዴጋርድ ከአርሰናል ቡድን ጋር ልምምድ ጀምሯል። ስለዚህ ልምምድ መጀመሩ በቀጣይ ሳምንት ከሲቲ ጋር በሚኖረው የፍጻሜ ጨዋታ ከተቀያሪ ወንበር እንዲነሳ ያደርገዋል ተብሎ ይጠበቃል። በነገውም ጨዋታ በእርግጥ በተቀያሪ ወንበር ላይ ልንመለከተው እንችላለን ማርቲን ኦዴጋርድን። ነገር ግን በነገው ጨዋታ ይሰለፋል ተብሎ አይጠበቅም ማለት ነው። ሌላኛው የሊያንድሮ ትሮሳርድ ጉዳይ ነው። ሊያንድሮ ትሮሳርድ እንግዲህ
በጉዳት የተወሰኑ ጨዋታዎች አምልጠውታል። ታዲያ ነገ ይመለሳል የሚሉ መረጃዎች በስፋት አሉ። ነገር ግን በርካቶች እዚህ ጋር የእግር ኳስ ተንታኞች እያነሱ ያሉት ሀሳብ እኔም ስለወደድኩት ላንሳላችሁ። የሳካና የማዱኬ ጥምረት በኤቨርተኑ ጨዋታ እጅግ በጣም ምርጥ ነበረ። በተለይ ቡካዮ ሳካ በቦታው ከዛ ማዱኬ የማርቲኔሊንና የትሮሳርድን ቦታ ተክቶ ሲገባ ከሁለቱ በተሻለ በጣም ምርጥ እንቅስቃሴ እንዳደረገ በኤቨርተኑ ጨዋታ ተመልክተናል ብዬ አስባለሁ። ታዲያ በነገውም ጨዋታ አሰልጣኝ ሚኬል አርቴታ ትሮሳርድ ቢመለስም ትሮሳርድን ከማሰለፍ ማርቲኔሊን ከማሰለፍ እንደ ኤቨርተኑ ጨዋታ ማዱኬን እና ሳካን ቢያስገቡ በጣም ጥሩ ነው ብዬ አስባለሁ። በተለይ ማዱኬ ባለፉት ጨዋታዎች በጣም በምርጥ እንቅስቃሴ ላይ የሚገኝ ተጫዋች ነው። ወደ ጥሩ ብቃት እየመጣ ነው። በባየር ሊቨርኩሰን የመጀመሪያም ጨዋታ ፔናልቲ ያስገኘው እሱ ነው። በዚህኛውም በኤቨርተኑም ጨዋታ በጣም ድንቅ እንቅስቃሴ እንዳደረገ ይታወቃል። ስለዚህ በነገውም ጨዋታ አሰልጣኝ ሚኬል አርቴታ ትሮሳርድን ወይ ማርቲኔሊን ከሚያሰልፉ ማዱኬና ሳካን አሰልፈው ምናልባት ወደ መጨረሻዎቹ ደቂቃዎች አካባቢ ማርቲኔሊን ቀይረው ማስገባት ይችላሉ ተብሎ በርካቶች እየተናገሩ ይገኛሉ። እኔም ያንን ቢመርጡ አሰልጣኝ ሚኬል አርቴታ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ መድፈኞቹ ነገ ጨዋታውን ውጤት ገልብጠው የሚያልፉ ከሆነ በቀጣይ በስምንት ውስጥ እንግዲህ ቦዶ ግሊምትን ይገጥማሉ ተብሎ ነው የሚጠበቀው። የመድፈኞቹን የነገ አሰላለፍ ከማየታችን በፊት ሻምፒዮንስ ሊግ ምን አይነት ጨዋታዎች አሉ የሚለውን እንግዲህ በዚህ ሳምንት እናንሳ። ነገ የሚጀምረው 16 ጥሎ ማለፍ ተወዳጁ የአውሮፓ ሻምፒዮንስ ሊግ 2:45 ላይ ከአርሰናል ጋር ወይም ደግሞ ከባየር ሊቨርኩሰን ጋር ቀጣይ የሚገናኘውን ቡድን ለመለየት ስፖርቲንግ ሊዝበን ከቦዶ ግሊምት ጋር ጨዋታቸውን ያደርጋሉ። ቀደም ብለው ቦዶ ግሊምት የመጀመሪያውን ጨዋታ 3-0 እንዳሸነፈ ይታወቃል። ስለዚህ ቦዶ ግሊምት የማለፍ እድሉ በጣም ሰፊ ነው ተብሎ ይጠበቃል። ምሽት 5 ሰዓት ላይ 3 እጅግ ተጠባቂ ጨዋታዎች ይደረጋሉ። እነዚህን ጨዋታዎች እንግዲህ ለምን በኩል ሰዓት እንዳደረጉት በጣም ከባድ ነው። አርሰናል ከባየር ሊቨርኩሰን በኤምሬትስ ጨዋታውን ሲያደርግ የመጀመሪያው ጨዋታ 1-1 እንደተጠናቀቀ ይታወቃል። አርሰናል ይህንን ጨዋታ አሸንፎ የሚያልፍ ከሆነ በቀጣይ ዙር 8 ውስጥ ማለት ነው ከኖርዌዩ ክለብ ቦዶ ግሊምት ጋር ይገናኛል ተብሎ ነው የሚጠበቀው። እዛው 5 ሰዓት ላይ ቼልሲ ከፓሪስ ሰን ጀርሜን ይጫወታሉ። የመጀመሪያውን ጨዋታ ፓሪስ ሰን ጀርሜን 5-2 አሸንፎ ነው የመጣው። የነገው ጨዋታ በቼልሲ ሜዳ ይደረጋል። ሌላኛው 5 ሰዓት ላይ የሚደረግ ጨዋታ ማንቸስተር ሲቲ ከሪያል ማድሪድ የሚደረግ ጨዋታ ነው። ማንቸስተር ሲቲ እንግዲህ በሪያል ማድሪድ 3-0 ተሸንፎ ነው የነገውን ጨዋታ በሜዳው የሚያደርገው ማለት ነው። ሮብ ዕለት በአርሰናል ድልድል ውስጥ ያለው ባርሴሎና ምሽት 2:45 ከኒውካስትል ጋር በሜዳው ካምፕ ኑ ይጫወታል። በስፖቲፋይ ካምፕኑ በሚደረገው ጨዋታ እንግዲህ በመጀመሪያው ጨዋታ አንዳቻ ተለያይተው ነው የመጡት። ስለዚህ ባርሴሎና የማሸነፍ ቅድመ ግምት ተሰጥቶታል። ከባድ ጨዋታ ይሆናል ተብሎ ይጠበቃል። ምሽት 5 ሰዓት ላይ 3 ጨዋታዎች ሲደረጉ ሁለቱ እንግዲህ ቀጥታ የሚያልፉት ቡድኖች ታውቀዋል ብዬ አስባለሁ። የመጀመሪያው ባየር ሙኒክ ከአትላንታ የሚያደርጉ ጨዋታ ነው። ይህ ጨዋታ እንግዲህ ባየር ሙኒክ በቀጥታ ያለፈ ይመስለኛል። ምክንያቱም የመጀመሪያው ጨዋታ 6-1 ነው ከሜዳ ውጭ አሸንፎ የመጣው ባየር ሙኒክ። ስለዚህ ባየር ሙኒክ ወደ ቀጣይ ዙር ይቀላቀላል ተብሎ ይጠበቃል በቀላሉ። ምሽት 5 ሰዓት ሊቨርፑል ከጋላታሳራይ የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ምክንያቱም ሊቨርፑል በጋላታሳራይ 1-0 ተሸንፎ ነው የመጣው። በአንፊልድ ይህንን ውጤት ለመቀልበስ ሊቨርፑሎች ይጋደላሉ ተብሎ ይጠበቃል። ሊቨርፑል በነገራችን ላይ ትላንትና በቶተንሃም በሜዳው አንፊልድ ማሸነፍ አቅቶት አንዳቸው ወጥቷል። ስለዚህ ሻምፒዮንስ ሊጉም ከባድ እንደሚሆንበት ይጠበቃል ማለት ነው። ሌላ ደግሞ ምሽት 5 ሰዓት ላይ ቶተንሃም ከአትሌቲኮ ማድሪድ ይጫወታሉ። በዚህም ጨዋታ አትሌቲኮ ማድሪድ በቀላሉ ያልፋል ተብሎ ይጠበቃል። የመጀመሪያውን ጨዋታ አትሌቲኮ ማድሪድ 5-2 ማሸነፉ የሚታወስ ነው። የመድፈኞቹን የነገ አሰላለፍ እንግዲህ ግምታዊ አሰላለፎችን ስንመለከት ግብ ጠባቂ ዴቪድ ራያ የአርሰናሉ ወሳኝ ግብ ጠባቂ በነገው ጨዋታ ቋሚ ይሆናል ተብሎ ሲጠበቅ የአርሰናል የተከላካይ ስፍራ በክርስቲያን ሞስኬራ ከዛ በመቀጠል በጋብሪኤል ማጋሌሽ እና ዊሊያም ሳሊባ በመቀጠል በሪካርዶ ካላፊዮሪ ይመራል ተብሎ ይጠበቃል። የኤቨርተኑ ራሱ ተከላካይ አሰላለፍ ይሆንና ቲምበር ብቻ በሞስኬራ ሊቀየር ይችላል። ምናልባትም አርቴታ ለእሁዱ የካራቦ ካፕ ጨዋታ እንዲደርስላቸውና ለነገው ጨዋታ አስገብተው ሪስክ መውሰድ ካልፈለጉ ማለት ነው። ነገር ግን ሙሉ በሙሉ ከዳንላቸውና ምንም ሪስክ የሚያስወስድ ነገር ከሌለም በነገውም ጨዋታ ጁሪየን ቲምበር ቋሚ ሆኖ ሊጀምር ይችላል። የአርሰናልን የመሃል ሜዳ ተከላካዮች የመሃል ሜዳ ስፍራ ተጫዋቾችን ስንመለከት ማርቲን ዙበሜንዲ፣ ዴክላን ራይስ እና ኤብሪቼ ኢዜ ይጣመራሉ ተብሎ ይጠበቃል። የፊት ለፊት መስመር ደግሞ ኖኒ ማዱኬ፣ ቪክተር ዮኮሬሽ እና ቡካዮ ሳካ የነገውን ጨዋታ በቋሚነት ይጀምራሉ ተብሎ ይጠበቃል። እዚህ ጋር አንዳንድ ቅያሬዎች ከኖሩ ምናልባት ካይ ሃቨርትስ እንደዚሁም ማርቲኔሊ ወይ ትሮሳርድ ቋሚ ሆነው ሊጀምሩበት የሚችሉበት እድል እንዳለ መረጃዎች ያሳያሉ ማለት ነው። በተለይ አሰልጣኝ ሚኬል አርቴታ በነገራችን ላይ ዛሬ ወደ ማታ
ስለ ነገው ጨዋታ መግለጫ ይሰጣሉ። ስለዚህ በነገው የጠዋቱ መረጃ ስለ ጨዋታውና ስለ አርቴታ መግለጫ ስለተጎዱ ተጫዋቾች ከአንደበታቸው ምን አሉ፣ ከኤቨርተን ጨዋታ በኋላ ያለው የአርሰናል ድባብ ምንድነው የሚለውን ስለሚናገሩ እነሱን ሁሉ በአማረ መልኩ ደግሞ በጠዋቱ መረጃ ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ በየዕለቱ በሁለቱም ቻናል መረጃዎች ወደ እናንተ እየደረሱ ነው። እናንተም እየተከታተላችሁ ከጎን የሆናችሁ እያበረታታችሁኝ ስላላችሁ ከልብ አመሰግናችኋለሁ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ ድረስ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሁሉ ሰላም ተመኘሁላችሁ።